ቤተክርስቲያኒቷን በፍራት ነው ያለው። እንኳን አንተ ኦርቶዶክስ ማልቀማችኝ ኦርቶዶክስ ተሐድሶ ነኝ ይበሉ። አይችሉም። የማይችሉበት ምክንያት እርሶ እየነገሩኝ። ይኸውልህ እንኳን አንተ ኦርቶዶክስ ማልቀማችኝ። እርሶ አሁን ምንድነው ኦርቶዶክስ ኖት፣ ፕሮቴስታንት ኖት? ቅድም ተሐድሶም ተደጋጋሚ ይያሉ ስላነሱ ተሐድሶ ኖት እርሶ? ተሐድሶ ሆነን መንቀሳቀስ እንፈልጋለን። ቤተክርስቲያናችን እንድትታደስ እንፈልጋለንና የትኛው ቤተክርስቲያን ነው የምትታደሰው? ኦርቶዶክስ። እንዴ እናንተ ውጪ ናችሁ እኮ ኦርቶዶክስ አይደላችሁ። ከውስጥማ ማን ያስቀምጣል? ካልሆናችሁ ማደሳችሁማ። ለምሳሌ ይሄንን ቤት ማደስ ይሄን ስቱዲዮ ማደስ የሚፈልግ ሰው ውስጥ ገብቶ ሊያድስ ይገባዋል። ከውጭ ሆኖ ምኑ ነው የሚያድሰው? መስቀልም አድርገዋል፣ ጥቁር ክርም አድርገዋል። ስላየሁኝ እኮ ነው እኔ። ይሄንን ለምንድን ነው የሚያደርጉት? እርሶ ኦልሬዲ ኦርቶዶክስ ቤተክርስቲያንም እርሶን አውግዛለች አንቀበልም ብለው በቀጥታ ወደ ፍትህ ሚኒስቴር ወይም ደግሞ አሁን ሰላም ሚኒስቴር ሄዳችሁ ስትቀበሉ ፍቃድ ስታወጡ የየት ቤተ እምነት ናችሁ? which means ኦርቶዶክስ አይደላችሁ። ኦርቶዶክስ ተሐድሶ ቤተክርስቲያን። ስለዚህ ኦርቶዶክስ ተሐድሶ የሚባል የለማ። የፈቃድ ከሰጠን ምን አገባ? እናንተ ናችሁ። አዎ እናንተ ናችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አትወክሉማ? እንወክላለን። በምን? እናንተማ የኢትዮጵያ ኦርቶዶክስ ተሐድሶ የሚባል የለም። ይኸውልህ እዚህ ላይ እውነት ተነጋግረን እንለፍ። ትልቅ ሰው ኖት፣ አከብሮታለሁ፣ ሐሳቦትን እሰማለሁ። ቤተክርስቲያኒቱ ጥያቄያችንን እስክትመልስ ድረስ በዚህ ፈቃድ አውጥተን እየተንቀሳቀስን ነው። ማን የምትባሉ? ኦርቶዶክስ ተሐድሶ ቤተክርስቲያን። ኦርቶዶክስ ተሐድሶ ቤተክርስቲያን የምትባል ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር አንድ አይነት አይደሉም። የጠፉ አሉ፣ የጎደላሉ ይላሉ። ከዛ ደግሞ መልሰው ደግሞ መጽሐፍ ቅዱስን ብቻ ነው የምቀበለው ይላሉ። የሰው ልጅ መሆኑን የሚያጣርስና ኑፋቄ ያስገባ ሐሰተኞች ቢጽ ሐሳውያን የሚባሉ መናፍቃን ያስገቡት የጥበብ መጽሐፎች እያሉ እኮ እየጨመሩ ያስተማሩ አይደል? ይሄ ከሰው ጋር መጋባት ይችላሉ፣ ወሲብ መፈጸም ይችላሉ ብለው አስተማሩ። ምክንያቱም ድርሳነ ሚካኤል የኛ ቤተክርስቲያን መጽሐፍ ራሱ አጋንንትን ያወሰው ወይተዋሰው የመውቱ ከመሰብ አጋንንት እንደሰው ያገባሉ፣ ይጋባሉ፣ ይሞታሉ። እነዛ ሊቃውንትና አባቶች 66 ብቻ ነው አዘጋጅተው ብለው የሚሉበት ምንድነው መስፈርቶት? ሁለተኛ ለእርሶ ሲሆን ቢጨመርም ችግር የለም። ግዴታ መርጌታ ጽጌ ስጦታው መጽሐፍ አለባቸው እንዴ? ያን መልእክት ምስጢረ ስጋዊን በደንብ አድርጎ ብትንትን አድርጎ ገልጦ የሚያስተምርህ መምህር ነው። እሱ ግን አያምን፣ ሲጋራ ያጨሳል። አንዱ ጓደኛዬ ደንግጦ አብዶ ትምህርቱን ተወጣ። እዚህማ አልማርም። እሱ ራሱ ሲጋራ ያጨሳል መምህሩ? አዎ ወጣ ብሎ ሲጋራ እያጨሰ ከፈለክ ልጠቆም ሄድና ተማር። አይ እኔ ጉዳይ ተመጣጣለ እግዚአብሔር የለም እንዳትል ነው የምፈራልህ እንጂ ይሄን መጽሐፍ ባነብልህ ክርስቶስ አማላጅ ነው የሚለው። 80 ሀዱ ነው አይደል? 80 ሀዱ ነው ግን ግዕዝ ስለሆነ እንዳለ ግዕዙን እንዳለ ነው ያተሙት። ህዝቡ አያውቀውማ፣ ጥያቄ አይፈጥርበትም ለህዝቡ። ችግሩ አማርኛ አንብቦ ነው ህዝቡ ጥያቄ የሚፈጥርበት። ይሄ ለምን እንደዚህ ሆነ የሚለው አማርኛ ላይ ነው እንጂ ግዕዝ ላይ አይደለም። ያ መጽሐፍ ቅዱስ ይማልዳል ይላል፣ አስታራቂ ነው ይላል፣ ዋስ ነው ይላል። እንዳለ ፕሮቴስታንቱ እንደሚቀበሉ ማለት ነው፣ ልዩነት በሌለበት። በዚህ መጽሐፍ ላይ የጨመረ አንዳች የጨመረ በዚህ ላይ ያለበት ይጨመርበት የቀነሰም ብሎ ይላል። ስለዚህ ያንን እንደ መደምደሚያና እንደ ማዕዘን አድርገው እንደ ቱምቢ አድርገው ወስደው በቃ የሚጨመርም የሚቀነስም የለም ይላል። ሁለተኛው ቆሮንቶስ ይላል። ሁለተኛው ስለጠፋ ነው ሁለተኛ ያሉት ይሄን